ምርጫ በሚመለከት የተነሱ በጣም ገንቢ ሀሳቦች አሉ። ምርጫ መሆን አለበት ቢሆን ጥሩ ነው የተባሉ ሀሳቦች እንዳለ እቀበላቸው። ትክክል ነው። ምርጫ እንደዚያ ዲሞክራሲያዊ ሲሆን ጠቃሚ ነው። ምርጫ ድምጽ የሚሰጡ ዜጎች እንደ ጡብ ናቸው። በምርጫው የሚሳተፉ ፓርቲዎች ደግሞ እንደ ማገር ናቸው። በሚሊየን ጡቦች ከ50 በሚልቁ ማገሮች የሚሰራ ቤት ነው የሚሆነው። በርከት ያሉ ሰዎች ጡባቸውን ካልጣሉ፣ የሚሳተፉ ሰዎች ማገራቸውን ካላኖሩ ጠንካራ ቤት አንገነባም። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለነው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት ቅድም የተባለውን ችግር ለመፈተሽ። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰግታችኋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ። እፈልጋለሁ። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ግን እኔ እንደዛ ነው የማምነው። ስልጣናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል። በውጤት እንየው። በእርግጠኝነት ግን አሁን ካሉ ሰዎች 5-10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም። ይሄን መንግስት ይሁነኝ ብሎ ይሰራዋል። አውድ ማስፋት ብቻ ሳይሆን ይሁነኝ ብሎ ይሰራዋል። ምክንያቱም ያስፈልጋል። ዛሬም እንኳን አንዳንዱ ለጠጥ ያለ ጉዳይ ቢኖርበትም በጣም ጠቃሚ የሚባል ግብአት ያገኘነው ከእናንተ ነው። መኖራችሁ ፋይዳ አለው፣ ጉዳት የለው። እንደ ጉዳት የሚታያል በተለይ ለኢትዮጵያ። በዚህ ምክንያት በደንብ አበክረን የምንሰራበት ጉዳይ ይሆናል። መንግስት ስራውን እርግፍ አድርጎ ትቶ ምርጫ ላይ ገንዘቡን ጊዜውን እያባከነ ነው የተባለው ክስ ብልጽግና ደግሞ እኛን የኛ አባል መሆናችሁን ዘነጋችሁት እንዴ? ምርጫውን እርግፍ አድርጋችሁ ትታችሁ ቀን ከሌሊት ኮሪደር ትላላችሁ፣ ስራ ትላላችሁ ነው እያለ ነው ያለው። የትኛው ነው እውነቱ የሚለውን ለማየት ምክር ቤት አባላት ስትወጡ ዳታ አገላብጡ። የሁሉም አገር እድገት በምርጫ ዓመት ይቀንሳል። በምርጫ ዓመት የመንግስታት እድገት ይቀንሳል። ለምሳሌ የህንድ አምና ቀንሷል። የኛ ከአምናው በልጦ 10.2% ያድጋል ከተባለ የሚሰራ መንግስት አለ ማለት ነው። በምርጫ ዘመን ትሬንዱ መቀነስ እንጂ ማደግ አይደለም። ካደገ የሚሰራ መንግስት አለ ማለት ነው። ሚዲያ በሚመለከት እስከማውቀው ዝግጅት አለ። የሚቀር ነገር ካለ ምክር ቤቱ የሚዲያ ተቋማት ጠርቶ አቅጣጫ መስጠት ይችላል። ሚዲያ ለሁሉም በሚገባው በህግ አግባብ ማገልገል አለበት። ሚዲያን በሚመለከት ግን እንደው እግረ መንገድ ለማንሳት እንደ ከዚህ ቀደሙ መንግስት ምን ጠብቅ አይመስለኝም። ምክንያቱም ኢቲቪ ብቻ ሳይሆን የኔም ስልክ ሚዲያ ስለሆነ የእርሶም ስልክ ሚዲያ ስለሆነ ዩቲዩብ አለ፣ ፌስቡክ አለ፣ ምናምን ብዙ መንገድ አለ ህዝባችን የምናገኝበት። ብዙ የምንለምንበት ምክንያት ያለ አይመስለኝም። ብቻም ሳይሆን ወጣቱ የትኛውን ነው የበለጠ የሚሰማው የሚለው ጉዳይም አከራካሪ ነው እና ሚዲያ እንደ ድሮ አሳሳቢ ጉዳይ አይመስለኝም። ያም ሆኖ ግን የመንግስት ሚዲያ ተቋማት ሁሉንም በሚያሳትፍ መንገድ መስራት አለባቸው። እምነቱም አቅጣጫውም ይሄ ነው። ችግር ካለ በእናንተ በኩል ቢፈተሽ እኛም ክትትል እናደርጋለን። ምርጫው ግን ባለፈው ከነበረው ምርጫ በእጅጉ አሳታፊ እንዲሆን ይሰራል። ያለ መስራትም ክቡር ያለ መስራትም ባለፉት 5 ዓመታት ከፍተኛ ሚና የነበራቸው የምክር ቤት አባላት ኢንክሉሲቭ ምርጫ እንዲኖረን ስለፈለግን እንደ አብርሃም በግ ጥለናቸው ያለፍናቸዋል። እዚህ እየተገባቸው መቀጠል እየቻሉ በሌላ ስራ እናሰማራቸዋለን፣ አሳታፊ እናድርገው በሚል ምክንያት ብቻ ማለት ነው። ይሄን የኛዎቹ ስለሚያውቁት
ከእነሱ ጋር ስትነጋገሩ ይገባቸዋል ምን እያልኩ እንዳለሁ። ምርጫው አሳታፊ ይሆናል። እዚህ ጥሩ ያገለግላችሁ ሰዎች ምርጫ ባትሳተፉ መንግስት ታገለግላላችሁ፣ ችግር አይደለም ማለት ነው። የኔም የእናንተም ፍላጎት ኢንክሉሲቭ ከባቢ ለመፍጠር መክፈል ያለብን ዋጋ ካለ እየከፈልን መሄድ ግዴታ ስለሆነ ጸጥታ በሚመለከት በቀና መንገድም ቢስተካከል ቢሟላ የተባለ ጉዳይ አለ። በሌላ መንገድ እንዴት ምርጫው ይካሄዳል ሰላም የለም በሚል ጫፍም የተነሳ ጉዳይ አለ። ቅድም እንዳነሳሁት 88000 ዳታ ሰብሳቢዎች በ19650 ቀበሌዎች ዳታ ሲሰበስቡ ነበር። ከ19000 ቀበሌ በላይ የሎ ኢንፎርስመንት ኤጀንሲስ የጸጥታ ሁኔታ አጥንተው ማፕ ሰርተዋል። አሁን ኢትዮጵያ ውስጥ ያለው የሰላም ሁኔታ ባለፈው ካለው በእጅጉ የተሻለ ነው። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ሰላም በሚመለከት በቀደም ወር ሳይሞላ ኢትዮጵያ ውስጥ ከ28000 በላይ ታቦት ውጭ ወጥቶ አድሮ በሰላም ተመልሷል። 28000 ታቦት ሚሊየንስ ከኋላው አስከትሎ ማለት ነው። አዲስ አበባ እኮ አይደለም፣ በድፍን ኢትዮጵያ። በቀደም ገና በሚሊዮን የሚቆጠር ሰው እንዳያችሁት ነጭ ለብሶ ነጭ መስሎ አክብሯል በየቦታው። መስቀል እንደዚሁ ነው። እሬቻ እንደዚሁ ነው። ባለፉት 6 ወራት ዘመን መለወጫን ብዙ አይደለም ብለን ብንተው መስቀል፣ እሬቻ፣ ገናና ጥምቀት አይነት የወል ባህል የማህበረሰብ ባህል የሚከበርበት ውጭ የሚከበርበት ባህል በድፍን አፍሪካ የለም። ይሄ ሁሉ ህዝብ ወጥቶ በዓል አክብሮ አንዳንዱም አድሮ እየተመለሰ ለ1 ሰዓት ምርጫ ሲሆን ሰላም እንዴት ይጠፋል? የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አደርጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላል። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላል። ለምን? ሽግግር መንግስት በየትኛው የአፍሪካ ሀገር ነው እስቲ ምርጫ ሳይደረግ ቀርቶ የሽግግር መንግስት የተፈጠረው? ኤርትራ። የት እናውቃለን? ከየት ተማር ነው ይሄን? ምርጫ ተደረገም አልተደረገም ተጎጂው ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም። ይሄ መጥፎ ልምምድ ነው። ጅብ አለና እንዳትበሉ ምርጫ አታድርጉ ብሎ የሚቀሰቅሱ ብዙ አሉ። ሰምታችሁ እንደሆነ አላቅም። በአንድ መንደር ወጣቶች የሩጫ ውድድር ያደርጋሉ። ባረጉ ቁጥር አንደኛው ይሸነፋል፣ ባረጉ ቁጥር አንደኛው ይሸነፋል። እንደማያሸንፍ ስለሚያቅ አንድ ቀን ዘይዶ መጣ። ልክ ሩጫ ተጀምሮ ሰዎች መሮጥ ሲጀምሩ ጅብ መጣላችሁ አለ፣ ጮኸ። ወደፊት እየሮጠ የነበረው ሰው ጅብ መጣ ብሎ ወደ ኋላ ተመልሶ አልፎት ሄደ። እነሱ ወደዛ ሲሮጡ ወደዚህ ሮጦ ቀደማቸው እሱ። አሁን ጅብ አለና ምርጫ አትውጡ፣ ከዛ ሽግግር መንግስት መጥቶ የቀደም እንሆናለን የሚል አደገኛ በሽታ በወንድሞቻችን ጭንቅላት ውስጥ ገብቷል። ይሄ ጠቃሚ አይደለም። ምርጫ ጥሩ ነው። ፐርፌክት እንኳን ባይሆን ልምዱ ጥሩ ነው። ፐርፌክት ላይሆን ይችላል፣ ግን ልምድ ጥሩ ነው። በእኛ በኩል ያለው ኮሚትመንት ግን በዚህኛው ምክር ቤት በእያንዳንዱ ክልል ምክር ቤትም ብዙ ድምጾች እንዲሰሙ መንግስት ይሁነኝ ብሎ መስራት አለበት። ታች በወረዳ አካባቢ የተባለው ይሄው ነው አቅጣጫው። በዚሁ ነው እየሰራን ያለ ነው። ምናልባት ግን እርሱ ያሉት ችግር ካለ እንፈትሻለን፣ እናስተካክላለን። ዋናው ጉዳይ ግን በፍሬያቸው ታውቃቸዋላቸው እንደሚባለው በውጤቱ ይለያል። የእርሶና የኔ አቋም ማለት ነው።
እና ምርጫው የተሻለ እንደሚሆን ተስፋ አደርጋለሁ። ያልተመዘገባችሁ ተመዝገቡ፣ ያልወሰናችሁ ወስኑ። ሰፊ እድል የሚገኝበት ምርጫ ስለሆነ መወዳደር ጥሩ ይሆናል ብዬ አስባለሁ። ውይይት በሚመለከት ኢንክሉሲቭ ናሽናል ዲያሎጉ አሁን ያለበት ደረጃ ከኔ ይልቅ እናንተ ሪፖርት ይኖራችኋል። በእኛ ሀገር መልካም ውይይት ከመኝታ ይበልጣል ይባላል። አልጋ አካልን፣ ውይይት ልብን ያሳርፋል። በመወያየት ውስጥ ብዙ የማናያቸው የማናቃቸው ስብራቶች ይጠገናሉ። መወያየት ክፉ አይደለም፣ ጥሩ ነው። ኢትዮጵያውያን ለዘመናት ጦርነት ሰርተዋል። ለዘመናት ጦርነት አበጃጅተው ታሪክ ሰርተው አልፈዋል። አሁን ያለን ትውልድ ደግሞ በውይይት ሀገረ መንግስት እንስራ። ለመወያየት ዝግጁ መሆን ጥሩ ይመስለኛል። ተቋሙ እኔ ባለኝ መረጃ በመቶ ሺዎች አወያይቷል። አሜሪካ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካ ሳይቀር እንደ ከዚህ ቀደም አይነት ውይይት አይደለም። ኤቭሪዌይ ኢትዮጵያውያን አወያይቷል። በሺህ ገጾች የሚጠጋ አጀንዳ ሰብስቧል። እስካሁን ያለው ስራ አጀንዳ መለየትና ለዋናው መድረክ የሚወያዩ ሰዎች መለየት ብቻ ነው። ትግራይም እንደነገሩኝ ከሆነ ከ10 በላይ ስብሰባ አድርገዋል። ከብዙዎች ጋር ተወያይተዋል። ከ95% በላይ የኢትዮጵያ ሕዝብ ውክልና ሰጥቷል። ምንም ዲያሎጉን ሊያቆም የሚችል ነገር የለም። ዲያሎጉ ግን ለሁሉ ክፍት ነው። እነንትና መወያየት አትችሉም ተብሎ የሚከለከል ግለሰብም ቡድንም የለም። አልፈልግም ካለ ግን የሚገደድ ደግሞ የለም። ለምሳሌ በአሁኑ ምርጫ 50 ሚሊዮን ኢትዮጵያዊ ካርድ መስጠት የሚያስችል መብት ቢኖረው በህገ መንግስቱ 40ው ብቻ ፈቅዶ 10ሩም ቢብል አስገድደን ምርጫ ምረጥ አንለውም። እባካችሁ ምረጡ፣ አስፈላጊ ነው፣ ጠቃሚ ነው እንላቸዋለን። አናስገድዳቸው። ውይይት ያስፈልጋል፣ እባካችሁ እንወያይ፣ ጠቃሚ ነው እንላለን። አናስገድድም። ማጆሪቲ ይወያያል። ህግን ተከትሎ የሚያሻሽለው ጉዳይ ካለ ያሻሽላል። ማይኖሪቲ በዛ ህግ ይገዛል ማለት ነው። እኔ ባለኝ ሪፖርት እስካሁን ባለው ውይይት በጣም ድግግሞሽ አለ። ኦሮሚያ ክልል የተነሳ አጀንዳ አማራ ክልል አለ፣ አማራ ክልል የተነሳ አጀንዳ ቤኒሻንጉል አለ። የህዝቡ ፍላጎት ይቀራረባል። አብዛኛው ጥያቄ ተቀራረበ ነው። ያን ግን በሰከነ መንገድ በበሰለ መንገድ ተወያይቶ ለልጆቻችን ጠንካራ ሀገረ መንግስት ለመፍጠር የሚያስችል መደላደል መስራት ከኛ የሚጠበቅ ይሆናል። ኮሚሽኑ አሁን ያለበት ደረጃ ከሞላ ጎደል አጀንዳ ለይቷል፣ ከሞላ ጎደል ተወያይ ለይቷል። ያንን ፋይል ዘግቶ ቀጣይ ስራ የሚሆነው የተመረጡ ሰዎችን አወያይቶ አጀንዳውን አብላልቶ ብዙዎቻችን አሳትፎ ለዚህ ምክር ቤት ለመንግስት የሚሆን ሪኮሜንዴሽን ማውጣት ነው። ይሄን በጋራ የምንከታተል ይሆናል። ሂደቱ ግን በጣም ጥሩ ይመስለኛል። ብዙ ትምህርትም ተገኝቶበታል። ለምሳሌ የኦሮሞ አርሶ አደር ከአማራ አርሶ አደር፣ ከሲዳማ አርሶ አደር፣ ከጋሞ አርሶ አደር የተለየ ፍላጎት እንደሌለው ይሄ ውይይት አረጋግጧል። ፍላጎታችን ከሞላ ጎደል አንድ ነው በሁሉም ጉዳይ። በአንዳንድ ጉዳዮችም ለማድመጥ የሌላውን ፍላጎት ለማስተናገድ ዝግጁ የሆነ ማህበረሰብም ታይቷል። አልፎ አልፎ ደግሞ ጫፍ ይወጣም አለ። ይሄን የምናርቅበት የምናስተካክልበት እንደሚሆን ተስፋ አደርጋለሁ። ትምህርት በሚመለከት በኦሮምኛ እህት ያነሳችው ጥያቄ ባለፉት ዓመታት የተከተልነው መንገድ አንደኛ ስርዓተ ትምህርት ማሻሻል ነው። ያው ታውቃላችሁ ፍኖተ ካርታ ቀርጸን 6-7 ዓመት ሆኗል ትምህርት ላይ መስራት ከጀመር። መሰረተ ልማት ማሻሻያ ቅድም እንዳነሳሁት ቅድመ መደበኛ ላይ አበክረን ሰርተናል። ዩኒቨርሲቲን በሚመለከት ያላቸው የነበሩ ዩኒቨርሲቲዎች በተቻለ መጠን ኳሊቲ ላይ ለመስራት ሙከራ አድርገናል። አሁን ትንሽ የቀደመ ሀሳብ ቢሆንም የተከበረው ምክር ቤት እንዲያስብበት የምፈልገው ከጥቂት ዓመታት በኋላ የዩኒቨርሲቲ ጉዳይ ጥያቄ ውስጥ መግባቱ አይቀርም። አሁን ባለው ዓለም በኤአይ ዓለም ኖሌጅ ነፃ በሁሉም ቤት እኩል ነው የሚደርሰው። ብቃት ማለት የኮሌጅ ዲግሪ ሳይሆን ስኪል ነው። ብቃት ማለት ዳታን አናላይዝ የማድረግ ካፓሲቲ ነው። ብቃት ማለት ኦፖርቹኒቲ ማነፍነፍና ግራብ የማድረግ ብቃት ነው። እነሱ ናቸው የፈጠሩት እንጂ
እንዳሁን እንዳለው አይነት 4 ዓመት ተቀምጦ የሚጠብቅ ሰው ያለ አይመስለኝም። እየተባለ ያለው በመስኩ ምሁራን እየተባለ ያለው የዛሬ 100 ዓመት 150 ዓመት የትራንስፖርት ሚንስ የጋማ ከብት ነበር። ከዛ ጋሪ ሆነ። ከዛ በሰዓት 10፣ 15፣ 20 እያለ አሁን ያለው መኪና ተፈጠረ። የዛሬ 100 ዓመት የነበረ አውሮፕላን አልነበረም። አውሮፕላን 2 ሰው፣ 10 ሰው፣ 100 ሰው እየተባለ ካፕቴን የሌለው አብራሪ የሌለው አውሮፕላን ተፈጠረ። መንገዶች ድሮ የሚሰሩበት ስፋት እና ርዝመት አሁን የሚሰራበት፣ ድልድዮች አሁን የሚሰሩበት፣ ህንፃዎች አሁን የሚሰሩበት፣ ሁሉ ነገር ተሻሽሏል። የትምህርት ስርዓቱ ግን የዛሬ 100 ዓመትም በክፍል ውስጥ መቀመጥ ነው። ጥያቄ ሲኖረው በተራ እጅ ያወጣል። አንተ ቀጥል ይባላል። ይጠይቃል። ለሱ ምላሽ ይሰጣል። በዚህ አይነት 20 ተማሪ ባለበት ክላስ ውስጥ አንድ ሰው ጥያቄ የጠየቀ ለአንድ የተመለሰ አሁን ያለውን ዘመን መዋጀት አይቻልም። ጥያቄ ወዲያው ሳይመልቲኔስ መጠየቅ አለበት። የትምህርት ስርዓቱ ራሱን አላሻሻለም የሚል ትችቶች አሉ። እኛ አሁን በአጭር ጊዜ ውስጥ የምናስበው ያለ ዩኒቨርሲቲ ኳሊቲ ኢንሃንስ ማድረግ ነው፣ ማሻሻል። ግን ታችን ስራ፣ ዲጂታል ስኪል እንገንባ፣ ለነገ ውድድር እንዘጋጅ። ያን ካደረግን የመምህራን ስልጠና፣ የመምህራን ኑሮ ማሻሻል፣ የምዘና ሂደት ማሻሻል፣ ቴክኖሎጂ መጠቀም፣ እነዚህ ጉዳዮች ትምህርትን ይቀይራሉ። መምህራንም ማወቅ ያለባቸው፣ ተማሪዎችም ማወቅ ያለባቸው ሰው ከስልኩ የሚያገኘውን የእውቀት ልክ የትኛውም ተቋም አይሰጠውም። በእኔ ስልክ ውስጥ ያለችውን እውቀት የትም ቦታ ሄጄ አላገኝም። የፈለኩትን ጥያቄ መልሳለኝ። ያን ስኪል ዴቨሎፕ ማድረግ ያስፈልጋል። በሰላም ምክንያት የማይማሩ ከባቢዎች ለተባለው በኢትዮጵያ አንድ አባባል አለ። ፈጣሪ ከፈቀደ ጠላት አይስጥህ፣ ከሰጠህም ደንቆ ጠላት አይስጥህ ይባላል። ሎርድ ኦፍ ኢግኖራንስ ይላሉ ፈረንጆች። ሎርድ ኦፍ ኢግኖራንስ ደንቆሮ ጠላት ዛሬን ሳይሆን ነገን ነው የሚገለው። ጠላት አሁን ይገልሃል። ደንቆሮ ግን ልጅ ትምህርት ቤት እንዳይደርጉ ነገንም ይገላል፣ ዛሬ ብቻ ሳይሆን። ኢማጂን ልጆች ትምህርት ቤት እንዳይሄዱ የሚከለክል ነፃ አውጪ ታጋይ ያልተማረ ሰው ነገ ሰብስቦ ምን አይነት መንግስት እንደሚሆን አስቡት። አሁን ባለው ዓለም ውስጥ ይሄ በጣም አደገኛ ስብራት ነው። ይሄን መግራት ማስተካከል ያስፈልጋል። እዛው ላይ ያለ ድርድርን በሚመለከት ቅድም ተነስቶ የነበረው ጉዳይ ቅድም እንዳነሳሁት ከሁሉም በሰላማዊ መንገድ መነጋገር ለሚፈልግ ሰው በራችን ክፍት ነው። ለይቅርታ ዝግጁ ነን። ነገር ግን ስሙ ዳቦ ነው፣ ስሙ አምባሻ ነው፣ ስሙ ድፎ ነው የሚለው ጉዳይ እኛ ያስጨንቀን። ከስሙ ሳይሆን ከዳቦ ነው ጉዳያችን። ስም ተቀየረ አልተቀየረ ሳይሆን ዋና ጉዳይ ዳቦም ይሁን ድፎ ሰላም እስከፈለገ ድረስ ለመነጋገር ይቅር ለማለት ለማቀፍ በመንግስት በኩል ዝግጁ ነን። የስንዴ ዳቦ ጠዋት ተነስቶ ቂጣ፣ ቀጥ ተነስቶ አምባሻ፣ ማታ ተነስቶ ድፎ በሆነ ቁጥር ግን አቋማችን አይቀያየርም ማለት ነው። ጤና በሚመለከት እንደተባለው የምርት ችግር መድኃኒት ላይ አለ። ከጥቂት ዓመት በፊት 8% እናመርት ነበር ለሎካል ፍጆታ። አሁን 42% ደርሰናል። ትልቅ መርታ ነው፣ ግን ብዙ ይቀረናል። ስርጭት ላይ ችግር አለ። አውቶሜሽን ጀምረናል። ጤንነት የሚባል አፕሊኬሽን አይታችሁ ከሆነ አንዱም ይህን ችግር መፍቻ ተብሎ የተሰራ አፕሊኬሽን ነው። ሌብነት ስላለ ኤርሊ ፕሮዲክሽን ለማረጋገጥ የሚያስችል ሲስተም በመገንባት ላይ እንገኛለን። በስፋት ድጎማ ይሰጣል። ለምሳሌ ካንሰር ላይ 60% መንግስት ይደጉማል። እንግዲህ በጤና ተቋም በተሰራው ሪፎርም በጣም ከፍተኛ መርታ መጥቷል። አሁን በሰራነው ሴንሰስ ብዙ ጉዳይ አግኝተናል። የተሰራው ሴንሰስ ከ10 ዓመት አልፎታል ጤና ሴክተር ላይ። አሁን የሚሰራው ግን ብዙ መረጃ አምጥቷል። ለምሳሌ
በጤና ተቋም የሚወልዱ እናቶች ከ37% 61 ደርሷል። አሁን ይሄ ቀጥታ ኢምፓክቱ ደግሞ ከ100 ሺህ ከሚወልዱ እናቶች 400 ገደማ ይሞት የነበረውን ወደ 141 ቀንሷል። ከ5 ዓመት በታች እና ከ1 ዓመት በታች ህጻናትን ሞት ሬት ቀንሷል። ገና ብዙ ስራ ቢጠበቅብንም ማርበርግ ወረርሽኝ ቅድም ተነሳው ቶሎ በማወቅ ቶሎ በማሳወቅ ላብ ላቦራቶሪ በማደራጀትና ሙያተኞች በማሰማራት በተሰራው ስራ 3 ወር ባልሞላ ጊዜ ውስጥ መቆጣጠር ተችሏል። ይህ ትልቅ እመርታ ነው። ሌላ ግን እግረ መንገድ ማንሳት የምንፈልገው የተከበረው ምክር ቤት በቅርቡ ከአሜሪካን ሀገር የማቃቸው ቤተሰቦች መጥተው ነበር። አንደኛው ሰው የአይን ችግር አለባቸው። ከዛ መጥተው የአይን ሰርጀሪ ኢትዮጵያ ተሰርተው እዚህ ከፍለው ሄዱ። አንደኛው ደግሞ ጥርስ ችግር ነበረባቸው። ጥርሳቸውን ሲታከመው ሄዱ። እንዴት ሰው ከአሜሪካ መጥቶ ኢትዮጵያ ይታከማል? ጥያቄ ተፈጥሮብኝ ለማረጋገጥ ሞክሬ ነበር። በተለይ በጥርስና በአይን ወንድሞቼ ውጭ ሀገር እንዳትሄዱ፣ የተሻለ ሕክምና እዚህ አለ። የሚገርሙ ኢትዮጵያውያን ልምዳቸውን እውቀታቸው ይዘው መጥተው ጀምረዋል። ብዙ ናቸው ወይ? አይደሉም፣ ጥቂት ናቸው። ግን የአይን ሰርጀሪ እና ጥርስ በሚመለከት በጣም ምርጥ ኢትዮጵያውያን አዲስ አበባ ላይ ሕክምና ጀምረዋል። ላልሰሙ ለማሰማት ነው። ከዚህ ቀደም በጭንቅላትና በልብ ስትሮክ ሲያጋጥም አንስቻለሁ። ሰፊ አይደለም እንጂ ጥቂት ኢትዮጵያውያን ተምረው ሰልጥነው ተመልሰው መጥተው ሀገራቸው ውስጥ የተሻለ ነገር ለመስራት ጥረት እያደረጉ እነሱ መደገፍ፣ ከነሱ ጎን መቆም፣ የሚያስፈልጋቸውን ድጋፍ አድርጎ እንዲሰፉ፣ እንዲያድጉ፣ እንዲያብቡ ማድረግ ያስፈልጋል። ለኛው ጥቅም ሲባል ጤናን ከሞላ ጎደል ሪፎርሙ ውጤት ያስገኘ ቢሆንም ገና በጣም በርካታ ስራዎች ግን ይጠበቅብናል። ቅድም ለተነሳው ለበጀት ጉዳይ የጤና በጀት መልኩ ብዙ ነው። ግን ለምሳሌ አሁን ኬንያን ብንወስድ ፕራይመሪሊ ፕራይቬት ሴክተር ነው ጤና የሚሰራው እንጂ መንግስት አይደለም። የኛ ፕራይቬት ሴክተር በዛ ደረጃ ገና አልመጣም። ከተማ ውስጥ ጥሩ ነው፣ ወጣ ሲባል አልመጣም። በእኛ በኩል ግን በጀትም እየጨመር ግንባታም እየጨመር ለማስፋት ለማሳደግ ጥረት ይደረጋል። ሰርቪስ በሚመለከት መሶብ ያው ስንጀምር ትዝ ይላችኋል አምና፣ አሁን 33 ደርሰናል። ብዙዎች የተገነቡ ነው። በዚህ ዓመት 100 እንደርሳለን። 100 ቨርቹዋል ሰርቪስ መስጠት የሚያስችሉ ተቋማት መገንባት በአመት በ2 ዓመት ጊዜ ውስጥ መቼም ሚራክል ነው፣ ትልቅ ስራ ነው። ሲስተም ዴቨሎፕ አድርገን ስለሆነ ግን በቂ ስላልሆነ በባስ ቨርቹዋል መሶብ እየሰራን ነው። አልጨረስንም። 2 ወር 3 ወር ይፈጅብናል። ልክ እንደ መሶብ ሲስተም ያለው ባስ ሰርተን በየሰፈሩ ሄደን ለምሳሌ እሁድ ቀን፣ ሰኞ ቀን እያን በየሰፈሩ ሄደን ከባስ ሰርቪስ ፕሮቫይድ እናደርጋለን። ይሄ ጥቅሙ ምንድነው? ራቅ እያልን ስንሄድ ህንፃ መገንባት ምናምን ችግር ከሆነ በየቦታው በባሶችም የቨርቹዋል ሰርቪስ ሰጥተን የህዝቡን ሮሮ መቀነስ፣ ኤፊሺየንሲ ለማረጋገጥ፣ ሌብነት ለመቀነስ እንጠቀምበታለን። ልክ እንደ ፋይዳ፣ እንደ ፓስፖርት፣ ሞባይል መኒ፣ ግብር የመሳሰሉት ጉዳዮች በከፍተኛ ደረጃ ላይፋችን እያቀለሉ ነው። እሱን አጠናክረን የምንቀጥል ይሆናል። ውጤቱ ግን በጣም የሚያበረታታ ሆኖ ነው ያገኘሁት እኔ።